አንቺ ግን መቼ ነው የምትማሪው? ኤክስኩዝ ሚ ዝሆኔ ዘንድሮማ የመጨረሻሽ ነው። ያንቺ የመጨረሻ ጊዜሽ ነው። የመጨረሻሽ ጊዜ ያንቺ ጊዜው የኔ ነው። የኔ ቆንጆ ቢገባሽ ኖሮ ማናባሽ ነው የሚነካኝ? አንቺ ከሳሽ፣ አንቺ ልጅ አስቀሚ፣ አንቺ አስፈራጅ። እንዴ ፋኒ እኮ ሰው እኮ ነው እኮ። ፋኒ እኮ ምንም አላረገም እኮ። ልጆቹን ነው ሰብስቦ የያዘው። ደው ተገያየው። አሁን የሚሆነው ምንድን ነው? ወረቀትሽን ተቀብለሻል። ያ ጤንነትሽ ተረጋግጧል። አምነውበት ወረቀትሽን ሰጥተውሻል። አምነውበት ስራ ቦታ አስቀምጠውሻል። ጤነኛ ሰው ነው። ምን ተመስገን። እናንተ አይቼ ነው ላይ የገባው ድጋሜ በቃ አቡዬ አረኔ ከላይ እንደ ሙሽራ የምትሽኮረመሚው ወረኛ ቤታ ተናዳለች እና የተናደደች እንደሆነ ምሉም ቤቴን ዘግቼ ሮጬ ልሂድ። ሊያሾ ታማለች ምትሉ እግዚአብሔር ጉች በጣም ጥሩ ሰው እንድትባይ ነው አይደል? እግዚአብሔር መድኃኒዓለም ይማራት ምናምን ስትል እኔ ቀልዴ ስላልከፈለ ቤታ መርዝ ነሽ። የስ መርዝ ነኝ ውሻ ጥሩ ነው። በኋላ ማልቀስ አለ። ማንም ወንድ ባል ሆናችሁ ተናገሩ። እዚህ ጋር ሀቢባ የምታሳልፈው ጊዜ ልክ ነው ብላችሁ ታስባላችሁ? ኖ እዝና ስለዚህ ብልጡኝ በኋላ ከማልቀስ አሁኑኑ ማሰቡ ጥሩ ነው። ከውጭ ሲመጣ ከስራ ሚምጣ ከምን ሚምጣ ሲመጣ ሶሻል ሚዲያ ላይ ተጥደሽ ሲመጣ ተጥደሽ ከሆነ መጨረሻው ሰውየው ሌላ ነገር ውስጥ ይገባል። ስለዚህ ብታስተውይ ጥሩ ነው። እኔ በማየው ነገር ነው የምናገረው። ምክንያቱም እሱ ሰርቶ ነው የሚያኖረኝ ካልሽ ዳሲስ ጃ ነው። ስለዚህ ነገሮችን እያየን ነው። በኋላ ለቅሶ እንዳይመጣ እና እውነትን በዛ ነው የምንናገረው። ያ ጌታን ነው የምልሽ። በኋላ እንዲህ አለኝ እንዲሆነ ባሌ እንዲሆነ አንሰማሽም። ለምን ጊዜሽን ለባልና ለልጆችሽ ስላልሰጠሽ፣ ለልጆችሽም ለባልሽም ስላልሰጠሽ ሀቢባ በኋላ ማልቀስ ቢመጣ አንሰማሽም። ባሌ ሌላ ጠበሰ፣ ባሌ በዚህ ወጣ፣ ባሌ በዚህ ገባ ብትይ አንሰማም። እውነቱን ነው የምነግርሽ። ይሄ ነገር አያዋጣም። ስለዚህ ታይም ማኔጅመንት ያስፈልጋል። የምትጫወችበት የሆነ ነገር የምታደርጊበት ታይምሽን በደንብ አድርገሽ ማኔጅ አድርጊ፣ በኋላ ማልቀስ እንዳይመጣ። ይህን እነግርሻለሁ። የእኔ ትንቢት ደግሞ መጨረሻው ፋክት ነው፣ ይፈጸማል። የማየው ነገር ታይሚንግ ለቤተሰብ ለሶሻል ሚዲያ የሚሰጠው ሳይም ውስን መሆን መቻል አለበት። በጣም ውስን ከተዘፈዘፋችሁ ነገራችሁ ይበላሻል። ያን ነው ምለው። ሌላ ያ አዎ ገነት አሰፋ ሁሌ የምጠይቅኝ ነኝ። የኔ ማሀይም አዲስ ነሽ አይደል? የኔና የሷ ሉካት የኔ የምጠቀመው ዩቱብ ታይም እና የእሷን ቼክ አድርጊው። ከዛ ትነግርኛለች። ምክንያቱም በመጀመሪያ እሷ እናት ነች። ልጆቿን ቴኬር ማድረግ ባሏን ቴኬር ማድረግ ስራዋ እሱ ነው አይደል? እሱ ፉል ታይም ስራ አለው፣ ጥሩ ገቢ ያለው ደሞዝተኛ ነው። የኔ ባል ልዩ ነው የምትለው። ከ8 እስከ 10 ሰዓት የምታጠፋው ሶሻል ሚዲያ ላይ ነው። ሰውየው ቤት ሲገባ የሚኖረው ሰውየው ወደ ስራ ሲወጣ የሚያየው እሱ ነው። ቻው ነው የምትለው። ቻው እኔ እዚህ ጋር እንደዚህ እየሆንኩ። ስለዚህ ምን ይሆናል? ነገሮች ይበላሻል። ትዳር ላይ እንደዚህ ነገሮች ያበላሻል። ወደድንም ጠላንም አሁን ትንሽ ገንዘብ ስለያዘች ባል ነው የሚያጫውታት፣ ሚስት አይደለም። ታይ ሚላትን አትሰማም ከዚህ በኋላ። እሱ አሁን የፈለገውን ታይ ቢላት አትሰማም። ምክንያቱም ገንዘብ ይዛለች። ገንዘብ ከያዘች በኋላ አሁን ለፌክ ነው እንጂ ፍላጎትም የላትም። ምክንያቱም ሺ ሜክ ሞር ማኒ። ልዩነቱ ያ ሰዓት የሶሻል ሚዲያን ማወቅ፣ ገንዘብም የፈለገ ቢሰራ የልጆች ታይም የባል ታይም መታወቅ አለበት ነው። የትኛው ባለትዳር ሴት ናት እዚህ ጋር ከሀቢባ ውጭ በዚህ ያህል ሰዓት ሶሻል ሚዲያ ላይ የምትቀመጠው?
አምጡ እስቲ። የትኛው ባል ያላት ሴት ልጆች ያሏት ሴት የእሷን ያህል ታይም ሶሻል ሚዲያ ላይ የሚያሳልፍ ማን አለ? ነው ባሌ። ስለዚህ ያንን ነው መነግራችሁ። ነገ ነገሮች ሲከናወኑ ስታዩ ቀንተ ነው የሚለው ባህሪ ወደ ሌላ ይቀየራል። ታውቃለች በደንብ ብዙ ነገር እንዳለ እኛ ጉድ እናውቃለን። በጣም ብዙ ነገር እናውቃለን። ግን ከእሷ ሲመጣ የዛኔ ስሽ ይምጣ፣ ከዛ እንቀጠቅጣለን። ይሄ ነው ያ። ስለዚህ እናውቃለን። ሌላስ ሌላው እርማችሁን ታወጣላችሁ። የሆነ ቪዲዮ አየው፣ በጣም ተደነቅኩኝ። በጣም የተደነቅኩበት አንድ ቪዲዮ አየው። ደምረው እየላሱ ነው። ጌታቸው ረዳ ምን አረገ? አይ የሆነ እንትን አየው፣ በጣም የሚዘገንን፣ ይቅርታ አድርጉልኝ። ደምረውን ተውት። አየው ተለጥፎ ቴሌግራም ላይ ገብታችሁ ብታዩ ታሳዝናላችሁ። ሁሉም ፋኖ እንደዛ ነው እያልኩ አይደለም። ተመረቁ ማለት ነው። ከዛ ሁለተኛ ላይ ደንጎች ጋር እንደምታቀሳስረኝ ከሆነ እመቤቴ። ከዛ ኮመንተሪ ማንም የጻፍ የለም። ታቅፌ ሲባል የት ነበራችሁ አለችው። ፊንገር የት ነበራችሁ? እንዴት ነበራችሁ? ዛሬ ቤት ታመርዘን ከህይወቴ ነው ከሷ እኮ ብዬ ኮትቼ የራሴን ጌም ስጫወት እስቲል መጣ በሽተኛ መሰለኝ። የምትወጋው ምን ማለት ቅማላሞች ቤት ታመርዝ የምትሉ ኮመንት ላይ እኔማ መርዝ አይደለሁም። መርዝ ክፋቷን እኮ አሳየች። ጌም እየተጫወትኩ አይደል እንደ ማንኛውም ሰው እየተቀጣው ምን መስላለች? በሽተኛ ነው የምትመስለው። የሆነ ነገር የያዛት ነው የምትመስለው። ልትሞት ደርሳለች። ኧረ እህል ቢበሏት ደርቃለች እያለች ሲሳደብ እኔ እንዳውም እሷ በሄደችበት ልክ ማለት ነው አልተናገርኳትኝ። እሷ እንዳውም በሄደችበት ልክ ሙድ መያዝ እችላለሁ ታምም ያለው ባለችው ማለት ነው። ቦታም አልሰጠኋትም። ህይወቴን ነው እየኖርክ ያለሁት። ጉቺ ግን አታቀሳስሬ። ሰው ቤትሽ እንዳይመጣ አታርጊ። ማታውን ማንም አልጻፈም ሳይጽፍ እኛ ግፍት እየሰጠናት እየመረቀች ከኮመንት ላይ ማንም ያልጻፉ ምን አንስታ ሊያሾ ታማለች ትሉኛላችሁ። እግዚአብሔር ይማራት ምናምን። ከዛ አንቺ መልካም ሰው እኔ መጥፎ ሰው። እኔ ይህን ነው የሚያናድደኝ። እናቴን ይንሳኝ ጋይስ። እናንተ አትረዱኝ። ነይ ውጭ ባክሽ። አንቺ ባቡ ነይ ውጭ። ከርሳ ፎሎ ስለምታደርጊ ትጠቅምኛለሽ። በተረፈ ግን ሚዩት አድርግሻል። መሬት ላይ ያለ እውነት ነው እኮ። ትግል ላይ ያለ መሰለ እንዴ ወንድሜ? ጦር ግንባር መሰለህ እንዴ? መሬት ላይ ያለ አይ ነው ጋይስ። ማርያምን እኔ ያልኩትኝ እንኳንም ታመመኝ ምናምን እኮ አይደለም ያልኩትኝ። ጉቺ ተጨቃጨቀችኝ ላይ ገባችሁ? እኔ ያልኳት ምንድነው ላልከፈለ ሰው አትመርቂ። እኔ መርቂኝ ስላቴን ጉቺን አልመርቅም አለችኝ። ክፈይ ስትል እሺ ብዬ 1000 ሰጧት ነው ምናምን መርቂኝ ያልኳት። ከዛ መረቀችኝ። ከዛ እሷን ስትመርቅ ደግሞ አልከፈለችም አትመርቂ ነገር ነው ያልኩትኝ። በት እኔ ድሬ እኔ ቦልካታ የሚያለቀልቅ ሰዎች ኤኒዌይስ ፊቴ ሁለተኛ ልቀባም በኢየሱስ። ኧረ እኔ በቃ እኔ ማንም ገስት እኮ እንዳልገባ አረጉኝ እኮ ማንም ነገር ማንም መልክ የእናንተ መልካምነት ነው የሚወስዱትኝ። እመቤቴ እኔ በነገራችን ላይ የሆነ ስቶሪ ላይ ፖስቻለሁ። የሆነ ሀበሻ የተናገረው ማለት ብዙ ሰዎች የሰውን ዝና፣ የሰውን ብቃት፣ የሰውን ፎሎ፣ የሰውን እንትን ለመውሰድ ከዚህ ከግለሰብ ጋር ታገናኙትኝ። የፖስትኩት አለ ከትናንት ወዲያ ማለት ነው ከሰማችሁት። የሰውን ነገር ሁሉ ለመውሰድ ምን ያደርጋሉ? የእናንተን ኢነርጂ ወስደው እናንተን አጣጥለው እናንተን ጥለው ከዛ የራሳቸውን ስምና ዝና መገንባት ይፈልጋሉ። የተረዳሁት ይህንን ነው። ቁጭ ቤት ሳስበው ማለት ሁሉም ማለት ነው እናንተን አጣጥሎ ምስኪን መስሎ ከዛ የእናንተን ነገራችሁን መውሰድ ነው የሚፈልገው። ይሄ ምንድን ነው? እንደዚህ እንትን የሚያደርጉ ሰዎች አሉ አይደል? እዚህ ሀገር ምንድን ነው የምትሏቸው? እዚህ ሀገር አሁን የሚባል አለ፣ እግዚአብሔር ነጮች የሚሉት አለ፣ ረስቸው ነው። እና የእናንተን እንትን ነው ይወስዱና እናንተን እንደ መጥፎ ያሳዩና ከዛ እነሱ በእናንተ ነገር ይከብራሉ። ባችሁ ይሄ ልርሊ ላይክ ያ ጋስ ላይት የሚያደርጉ ሰዎች አሉ። ግን
እንዴት ነው በቃ አለ አይደል የእናንተን ነገር ፊቱ ሀገር ጥጦ ልትሞት ደርሳለች። ማታ ታመምኩ ብላ ገባኝ መርዞች ለእሷ ነው የማዝንላት። አዳነች ምን አገሻት ነው ጭራሽ? ኧረ ተያቸው በእናትሽ እነዚህ እኔ ያልናገርም ነገር ተከበሩ እናንተ ሰዎች ወሬ አታመላልሱ። ዘሳጴን እንዴት ነሽ የኔ ፍቅር? እዛና እዚህ ከሄዳችሁ ደስ ስላላለኝ ነው እየሸሸው ያለሁት። ተከብራችሁ ተቀመጡ። በቤቴ ያለሁትኝ የሸሸሁትኝ ወሬና ነገር ሽሽት ነው። ነገር ልታመጡ ተፍ ተፍ አየሽ ሞዴሬተሮችሽም ጭራሽ አማርያምን በውስጥ በቴሌግራም ሀቢባ እየጠራችሽ ነው አሉ። ለዛ ነው ያመንኩት እንጂ ኮመንት ሲጽፉ አውቀው ነው የመሰለኝ። ሀቡ አስታውቂያቸው ታርቀዋል እኮ ከዚህ በላይ ምን ያርጉ? ኧረ አሁን ሳስጠላችሁ ይስ ወይ እየጠሪ ነው። አንዴ መጣው። እሺ ጊሪ ደጅል ጧት ማታ። እሺ ረሙዬ እሺ ረሙዬ መጥተው የሆነ ነገር በሉና አስደስቷቸው እስቲ ህዝቡን። ዝፈኑ እስቲ ዝፈኑ፣ እንደተቀባበላችሁ ዝፈኑ እስቲ። ፍቅሬዬ ወዬ የሚለውን ዝፈኑ እስቲ። ሀቢባ ተይኝ በፈጠረሽ አምላክ ተይኝ። እሺ ተቀበሉ። ፍቅሬዬ ኤሌመንተሪ ያለን እኮ ይመስል ወይኔ ሀቢባ በፈጠረሽ ተይኝ በእግዚአብሔር። አንድ ጌም ተጫወቱ። እኔ እንጃላችሁና እናንተ ሁለታችሁ አንድ ጌም ተጫወቱ። ኧረ ችግር የለም ተቀመጪ። አንድ ጌም ተጫወቱ። አውሩ እንዴ። ቻው ደራደሪ ልተኛ ነው። ኦኬ ደራደሪ ቻው። ምንድን ነው ሀቢባ አትናገሩም እንዴ? ውይ እንደው የዚህ ቤት ልጆች እንደው የዚህ ቤት ልጆች ምን ጎንበስ ብዬ ቻርጀር ፈልጌ እስክመጣ ሁሌ የሆነ ታሪክ አይጠፋም። በቃ እዚህ ቲክቶክ ላይ የሆነ ታሪክ አሁን ሀቢባ ተጻት ብላ ለሌላ ቀን ቢሆን አሉባልተኛ እንደኛ ናቸው። እኔ የሆነ ነገር ብልካችሁ ውሸቷን ነው እንዲህ ብላ ነው ምን አለ ተዘጋጅታችሁ በስነ ስርዓት ብላችሁ ቤት ሀቢባ ጋር ሰው አለ አትሉኝም? ማውራው ሁሉ ጠፋብኝ። ጎንበስ ቤት መቤት ቻርጀሬን ሳመጣ ቆሌን የተገፈፈው ግራ ገባኝ። መቤቴ እኔ ብስማም ሀቢባ ብስማም መቤቴን ጋይስ እንዴት ቆሌን ይራቀኝ። ሰውነቴ ቆሌን ይራቀኝ። እግዚአብሔርን ጋይስ ቆሌን ይራቀኝ። ቆሌ ነው የሚባለው። በቃ ሰውነቴን ይራቀኝ። ደንግጬ ለምን ጎንበስ ብዬ መጥቼ ሳልጨርስ እኔማ ቃንጓ ልልል በላይቭ ግብት ስል ወጣችኋል። እግዚአብሔርን ጋይስ ጎንበስ ብዬ ታምራላችሁ። ማርያምን በጣም ነው ኧረ በኢየሱስ እንዴት እንደደነገጥኩኝ። በስመ አብ በጣም ነው የምታምሩት። ታረቁ እንደው ሰው ደስ አይበለም። የሀቢባ ግን በስመ አብ ሞት በምንም አልጠበቅኩም። በምንም ላይ ጭንቅላቴ በምንም ዜድ መቤቴን በምንም ላይክ ምን ጭንቅላት ውስጥ የለም። አይ እንኳን ጥሩ አደረግሽ። ያው ታረቁ ደስ ላላችሁ ማርያምን ያው ከልባችሁ ትዋደዳላችሁ። እኔስ ተጠርቼ ነው አላውቅም። የእሷስ ደግሞ ቁልጭ ብላ ፍጠጥ ብላ መምጣቷ አይደለም። ኧረ ታረቁ ደስ ነው የምትሉት። የልብ ትዋዳላችሁ። እኔስ ጋይዝ ጎንበስ ብዬ እኔ እሷ ቁልጭ ብላ መምጣቱ ነው ጉድ ነው። አሁን በሰፊው እንጠብቃለን። በደንብ እንደው ነገር እየዘፈናችሁ መዝሙራችሁ እየሰማችሁ ነጠላችሁ አድርጋችሁ እንደዛ እንጠብቃለን። ኧረ ተይ አይ ዘንድሮ እግዚአብሔር ጋይስ ከራሴ ጋር የለውም። ላይክ እስቲ ላይክ ማውራውን አላውቅም። ደነገጥኩኝ። ዜድ ኩላ ስልክ እኮ ላስገባሽ እኮ ነበር። አዎ እና ልናገር ነበር። ከዛ በራሴ ስገባ ደግሞ ተበታተናችሁ። ምን እንበል ላይክ ጋይስ ማውራት ነበረባችሁ። ምን ነው የምናወራው? ላይክ ምንድን ነው የማወራው ጋይስ? አይ ያው
በአንዴ እንኳን እንደ ወጥሮ እንደ ከዚህ በፊት ባይሆን ቀስ ቀስ ያላችሁ ያው ምን እግዚአብሔርን በጣም ነው ሳቂ የመጣው። ምን በቃ ማውራው ልጠፋብኝ። ምን አንዴ አቢባ ቤት በደንብ ሶስታችሁ እዛ ማንም ገስት ሳታስገባ አይደለም ከኪዲ ጥሩ ነገር ያሳለፋችሁ ከዮኒ ማኛ እንኳን ይቅርታ ብለሽ ታርቀሽ አልነበረም እንዴ? አይ ነው እኮ ይቅርታ እኮ ምናምን አይደለም። ግን ይልሽ ምን እንደሸወዱኝ ታውቂያለሽ? ከኮመንት መጥቶና ሀቢባ ሲሉ አላም ማለት ዝም ብሎ ነው የሚሉትኝ ብዬ ነበር። ከዛ በዚህኛው ስልኬ እንትን ላይ ታርቃችሁ ነጠላ አርጋችሁ የባሰ ሁለት አንበሳ የለቀቀ ሰው ታሟል። የባሰ ታሞ ጉለኩስ ገብቶበት እንደው ማየት ነው የምፈልገው ነገረኛ። አዎ ሀቢባውን ድጋሚ ጠራችኝ። ዜድ ቆይ ልቀበላትና በእንትን ላስገባሽ በገስት በእንትን ላክ። ሳትጠራኝ ሀቢባ እያላችሁ አታስጠሩኝ። ወይኔ ፊቴ ድብድብ ብሏል። ሀቢባ ከማን ጋር ናት እንዴ? ወይኔ ሌባ አጭበርባሪ ነው። ሀቢባ ጠራችን እያሉ ልካቸውን እየነገርኳቸው ነበር እኮ እኔ። ሰው ህይወቱን አይኖርበትም ወይ እናንተ ምን አይነት ጅል ናችሁ እያልኩኝ እየነገርኳቸው። ስሚ ሀቢባ እግዚአብሔር ምስክሬን በየጠ እንዴ ወይኔ አንቺ ዜድ ዋናው አትምጪ ውጪ፣ በዛኛው ነይ፣ በገስት ነይ አንቺ። ወይኔ ሀቢባ አብርታ ሳጨርስ ወይ ዘንድሮ ዋርኒንግ ነው። ነክታ ማርያምን ነክታው ነው። ዝም በይ ነክታ እንደዚህ ነክታው ማርያምን አይደለም ገስት ሳቢልሽ አይደለም ማርያምን አይደለም ነክቻት ገስት ላይ እንትና ልካብኝ ነው። ገስት ላይ ልከውብኝ ነው። ለዛ ነው ገስት ይላካል እንዴ? ግንትን ሆነሽ ከሰው ጋር ሆነሽ ይቻላል? አዎ ይቻላል። እንደ ሀቢባ ምን ነው ቆይተሻል እንዴ? ቲክቶክ ላይ አላወቅሽም? ባለፈው አሳየንሽ አይደል እንዴ? ለአራት አይቻልም። ይቻላል። አሁን ቤታ ስንጀምር ነዋ ጌሙ ሲጀምር ማስገባት ትቻለሽ። ጌሙ ሲጀምር ለአራት አይቻልም። ሁለት ሆነን ብቻ ነው የሚቻለው። ይቻላል። ለአራትም ስሙና ይቻላል። በምን አወቅ አንተ? አስገብተህ ታውቃለህ? አንዳንድ ዝም ብዬ አዋቂ የሚያጫውት ነገር አለ። አይቻልማ። አይቻልም። ግን የሚቻል ይመስለኛል። ጀማ ይመስለኛል በይመስለኛል ሳይሆን እኔ ሞክሬ ስላየሁት ነው። አራት ሆነሽ አይቻልም። ሁለት ሆነሽ ነው። አሳድ ያትሳቅ እንጂ የምሬ እኮ እና ግን ማንንም ሰው አትመኑ። በተለይ እንደዚህ ሃይማኖተኛ መሳዮች፣ አክራሪ ሃይማኖተኛ መሳዮች ከላይ ወጣ ድጋሚ ላይ ከፍታ መጣች። እብድ ኪድዬ ምን የት ነበርሽ? ይሄን ሰሙን ሰላም ሳትይኝ የት ጠፍተሽ? ኧረ አልጠፋም። ለምን አልጠፋም? ሌትስ ጎ እንጫወት ጋይስ፣ ሌትስ ጎ አንድ ጨዋታ ዩኒቨርሲቲ ናንቱ ያው ኪዳና ቤታን አስታርቂያለሁ። ዩኒቨርሲቲን ስጡኝ። ጀምሩት እንጂ ኪዲ ጀምሩት። ምነው እኔ ዩኒቨርሲቲ እንዳይሰጠኝ ምቀኛዎች ነው። ዩኒቨርሲቲ ሰጠኝ እኮ ነው ዜድዬ። ዩኒቨርሲቲ ሙሉልኝ። ዩኒቨርሲቲ ይኸው ህዝቡ በጠየቀኝ መሰረት ኪዳና ቤታን አስታርቂያለሁ። ዩኒቨርሲቲን ስጡኝ። ቃል ገብታችሁ አይደል? ዩኒቨርሲቲ ይኸው ስጡኝ። ይኸው ዩኒቨርሲቲ ሀቢባ አታስቂኝ በፈጠረሽ። እያማረሽ ይቀራል ለሚሉሽ ለምኑ ለለማኝ ጉሮሮን ቀማኝ እኮ ካልሰጣችሁኝ ሄጅ ለነሱ 15,000 እኮ እከፍላለሁ። ብሌኒ ቲንክ ማይ ላቭ ሳሪና ትልኝ ሳሪዬ የኔ ኬክ ቦሊ ማይ ኬክ ሌትስ ጎ ጋይስ ታፕ አድርጉ። ዩኒቨርሲቲ ነው ደብል አያስፈልገው ትሪፕል አያስፈልገው። ሂዱበት ውዶቼ ሂዱበት። ሀቢባ ዛሬ ብቻ አይቼ ጋይስ ታፕ ስክሪን ታፕ አድርጉ። ይኸው በቤትና በኪዳ መታረቅ የተደሰታችሁ ይኸው ያስታርቂያለሁ። ዩኒቨርሲቲ ስጡኝ። ዩኒቨርሲቲ ካልሰጣችሁ ሄደ ካስታረቅሻቸው ዩኒቨርሲቲ እንሰጥሻለን ብላችሁኝ አይደል? ለፍቺ ልክ የሚያስታርቁት እኮ ስጡኛ። ዩኒቨርሲቲ ሁኔታ አለ። ሀቢባ ሰላሚና ጀምሪው ብለሽኝ ጀመርኩት እኮ እናቴ። ሰላሚና ናት። ሲንደሬላ ናት። ሲንደሬላ ናት እንዴ? ስለዚህ አሁን ቤታን ካስታረቅሽ ዩኒቨርሲቲ እንሰጥሻለን ብላችሁ አምኜ ለፍቼ ጥሪ አስታረኳቸው። ይኸው ስጡኝ ዩኒቨርሲቲ ስጡኝ። እሺ ዩኒቨርሲቲ ትሪፕል ጋይስ ከጋላሪ
አቡ ኮሜንታተር ሪፕል አዎ ካልተሰጣ ጣላችኋለሁ። መልሽ ይሄ ለከሪፔድ ኢንቨስት ካልገባችሁልኝ ማሽኒን አራተኛ ታረጉ አስተላልፍሽ ሰላሚና እያምኜሽ ነበር እኮ ዜዳ መዳም ጀመረች የምትወሩት የምትባለ አኺ የጂ ነጂ አኺ እሷ ከመጣች እኔ አዲስ ወይስ ሙሉልኝ። እሺ ይሄኛውን ሙሉልኝ። እሺ ይሄን ሙሉልኝ። ቢያንስ ይሄን ፌስቲቫል ሙሉልኝ። ይሄን ጋላሪ ላይ ነው። ይሄን ፌስቲቫል ይሄን ጋላሪ ላይ ሚጣየኝ እናት እንደው አራተኛ አላሳዝንም። ማናየበት ሀቢባ ያሰረቀችው ዜድ ይሰጣታል። አዎ አላሳዝንም። በቃ እኔ ግን እኔ የሚፈልጉኝ ለችግራቸውን እንድሰማ እርዳታ ብር እንዳሰባሰብ እንጂ ጌም ስጫወት ጊፍት አይሰጡኝ። በጊፍት ሰፖርት ያደርጉኝ እኔ ለጥቅማቸው ብቻ ነው የሚፈልጉኝ። ያው ነው አራተኛ ነኝ እኔ። ተመልከቱ እንግዲህ ሀቢባ እኮ ይሰጥሻል። ጠብቂ፣ ደቂቃው አላለቀም። ደቂቃው ይለቅ ሰዓቱ 15,000 እያስተብሽበት ሀቢባ ጋይስ ታፕታፕ በታፕታፕ እስቲ ጋይስ በታፕታፕ እስቲ እንልፋቸው። ኧረ በፍሪዝን ብርቂ ወይ አረቢያን ስትማን እንኳን ሙሉኝ ፓርቲ ፌስት የምትባሏል ፓርቲ ፌስት ሪኮርድ ያጀማ ባዶ ሪኮርድ ምን ያደርጋል? ሳይሰጥ ልትሰጥ ነው። ሌብል ዜሮ አይታይም። ሀይድ ነው በጣም ያሳዝናል። አይ ሀይድ ነው አይታይም። ማሪ እኔ ቃላችሁን አክብሬ አስታርቄ ስትሉኝ አስታርቄ፣ እናንተ ግን ኧረ ሀቢባ አታልቅሽ ተይ። እንዲህ ያላለቀስኩ ማን ያልቀስ? ይሄኛ አራተኛ እኮ ነኝ። እነሱን ተማምኜ ጌሙን ጀምሬ ሰላም ነው ተማምኜ። አው ለወሬ ነው። አንቺ ደግሞ መቼ ከሌ ቤት እየተረገች ነው። ከልጅ እዛ ወሬኛ አንቺ ብሎ ጸጋ ደግሞ ምን ብለው ቤተሰቦች አንቺ ተማ ብለው ሰየሙሽ። ጸጋ ደስታ ደግሞ ታይሚንግ ጋይስ ታይሚንግ ደግሞ ሪካርድ ማድረግ አካባቢ ወርዷል ብለሽ ፉጌ ነው ዶክተሩ ራሱ ይልሻል። አይ አሁንም የለም ሌሎቹ እንደከሰስሽ ልታመልጭና ብጅ ነግርሻለሁ። አሁንም ነግርሽ ሌሎቹ ተሻላል። እብድናም እንደሚባለው አይጠየቅም። አልሰሙንም ነበር። እናቃለን እኛ ህግ እናቃለን ብለው ከሰው 15 ሆነው ከሰውሽ ምንም ያመጣሽ ነገር የለም። አሁን ግን ትከሰሻለሽ። አሁን ታለቅሻለሽ። አሁን በደምብ ታለቅሻለሽ። ዛሬ የተናገር ደርጋ ነገ ትሰሚያታለሽ። ጠብቅ። መቼም ጆሮአችን አሁን ከሰሞኑን እሱን ትሰሙታላችሁ። ጆሮአችሁ ምን እንደማይሰማ ትሰሚያለሽ ከሰሞኑ። ለአንቺ እዚህ ቤት እንዲያውም ብዙ አያምርብሽም። ጥሩ ብዙ አታምሪም። እኔ ቆንጆ ሴት ነው የምፈልገው። ነጭ አይጠመጉጥ ደግሞ እዚህ ያለው ደግሞ ያቅተን እንዴ? እኛ መጀመሪያ ለምን እንዳልተቀጣሽ እኮ ታውቂዋለሽ። ኖ አይደለም፣ ተነግሯታል። ተሄደ ይወልሲ ነገ ነው ነገ ትሰሚያለሽ። አይስወር እኔ አንቺን ካላሳየሽ ሴት አይደለም። ሚዲያ ላይ መጣሽ ካልሽ አላረገውም ብዬ ብዙ ጊዜ አሁን ታልቅሽ ማማሽ እኔ ጂጂ አይደለም። እንዴት እንደምጠይቅሽ ደግሞ ይውልሲ መድኃኒዓለምን አይተሽ የማታውቂውን አጠያየቅ ነው የምጠይቅሽ። አይተሽ የማታውቂውን እግዚአብሔር ምስክሬ ነው። አንቺ ተመልሰሽ እንዲቀል ካላወጣሽ እኔ ጂጂ አይደለም። እኔ እኮ ቢያዋጣ ኑሮ በከሰስኩሽ ነበር፣ ግን አያዋጣም። እኛ ብራችን እናወጣለን። ወረቀት ምንም ይኸውላችሁ፣ እዚህ ሀገር ችግሩ ምን እንደሆነ ታውቃላችሁ። ችግሩ ምን እንደሆነ ታውቃላችሁ። ሶሻል ሚዲያ ላይ ሲሪየስ አይወስዱትም። በነገራችን ላይ ከወሰዱት ግን ማለት ነው በህፃናት በሴት ምናምን እንደዚህ በትዳር ምናምን አይቻል። ከዛ ላይ ደግሞ ብዙዎቹ ወረቀት የላቸው፣ ስራ የላቸው። ስለዚህ ምንም የምታደርጉት ነገር የለም። ራሳቸው እንዲያውም እነሱ ከሚከሰሱትና ከሚደርስባቸው ፍርድ ይልቅ እናንተ ናችሁ ብራችሁ 800 እስከ 1000 ዩሮ ታውጣላችሁ። 1000 ዩሮ እንግዲህ ስንቱን ከሳችሁ ነው የምትችሉት? ከዛ ላይ ትክክል አድራሻ ለማግኘት ለአንድ ሰው አድራሻ ከዚህ ላይ ሄዶ እኔ እኮ ስለማውቀው ነው። ከዚህ ላይ ሄዶ ፖሊስ ጋር ሄዳ ከዛ እኛ ስራ ስላለን ማለት ነው ስራ ስላለኝ እዚህ ላይ ይገባሉ። ስም ለማግኘት ስም የኢንተርኔት እንትን